ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም ከኤርትራ ጋር ውጊያ ውስጥ ከገባን ውጤቱ ይታወቃል። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ኢትዮጵያ ቀይ ባህር ንኽትስእን ቃልሲ 30 ዓመት ዘወሰደ ቃልሲ ነይሩ። ኤርትራ መንግስት ያለ መልእክት አንደኛ እይት አስተላላፊ አትሁን። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልቆኝ። ጠቅላይ ሚኒስተሩ ዛሬም የኢትዮጵያ የቀይ ባህር ጥያቄ አይቀሬ መሆኑን አስረግጠው ከተናገሩ በኋላ ኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ ኣብ መደባተይ ኣብ ትሕዝቶታተይ ዘለኩም ርእይቶ ሓሳብ እንድሕር ሃልዩ ኣብ ኮሜንት ጻሕፉልኝ። ሓድሽ እንድሕር ሃለኹም ሳብስክራይብ ምግባር ከይትዝንጉዑ እናበልኹ ናብዞም ናይ ልምዓንቲ ቪድዮታትና ንእሰይ ሰናይ ጻንሒት سلام كان يوردل سلام أوني حنن بعلمه سلام يوردل ጠቅላይ ሚኒስተሩ ዛሬም የኢትዮጵያ የቀይ ባህር ጥያቄ አይቀሬ መሆኑን አስረግጠው ከተናገሩ በኋላ የውስጥ ችግሮቻችሁን ወይም ደግሞ የውስጥ አጀንዳችሁን ለመሸፈን የምታረጉት ጥረት ነው ተብሎ በህዝብ ተወካዮች ምክር ቤት አባል ለቀረበላቸው ጥያቄ አስገራሚ ምላሽ ሰጥተዋል። ይህንን አስተያየት ከኤርትራውያን ስንሰማው ቆይተናል። በየት ዞራችሁ ኤርትራውያን የህዝብ ተወካዮች ምክር ቤት ገባችሁ ብለዋል ጠቅላይ ሚኒስተሩ። ነገሩ የሆነው እንዴት ነው? የኤርትራ መንግስት ብቻ ሳይሆን የኢትዮጵያን የቀይ ባህር ጥያቄ የሚቃወመው ኢትዮጵያ ውስጥ ያሉ ኢትዮጵያውያን የኢትዮጵያን እድገት ማየት የማይፈልጉ የሀገር ውስጥ ባንዳዎች ጭምር የኢትዮጵያን የቀይ ባህር ጥያቄ በመቃወም እየተንቀሳቀሱ መሆኑን የሚያሳይ መልእክት ነው። ታዲያ ጠቅላይ ሚኒስተሩ ከኤርትራውያን የሰማነውን አስተያየት በህዝብ ተወካዮች ትምህርት ቤት መስማታችን እጅግ አስገራሚ ነው ብለዋል። ነገሩ ቀኔ ነው ተረዱት ለማለት ያክል ነው። ከቀይ ባህር ጥያቄያችን ጋር ተያይዞ ጠቅላይ ሚኒስተሩ አስረግጠው ያስቀመጡት አንድ ነገር ምንድነው? የኢትዮጵያ የቀይ ባህር ጥያቄ አይቀሬ ነው። ኢትዮጵያ ወደ ቀይ ባህር ትመለሳለች። ወደ ቀይ ባህር ለመመለስ ከኤርትራ ጋር ባለው አሁናዊ ጉዳይ ላይ በሰጡት ጥልቅ የሆነ ምላሽ ምንድነው ያሉት? ከኤርትራ ጋር በወንድማማቻዊነት በዲፕሎማሲ እንዲሁም ደግሞ በንግግር በጋራ መጠቀም ላይ አተኩረን መስራት እንችላለን። ያንን ለማድረግ የኤርትራ መንግስት ተቀባይ የማይሆን ከሆነ ግን የተለያዩ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር በጉዳዩ ላይ ጣልቃ እንዲገቡና እንዲያሸማግሉ እንዲያደራድሩ ጥሪ ቀርቧል ብለዋል። ኢትዮጵያ ጥሪ ማቅረቧን ደግሞ ራሳቸው ጠቅላይ ሚኒስተሩ እንዳረጋገጡት ከሆነ በህዝብ ተወካዮች ምክር ቤት ላይ ይፋ እንዳደረጉት ለአሜሪካ፣ ለሩሲያ፣ ለሌሎች ሀያላን ሀገራት፣ ለተለያዩ የአውሮፓ ሀገራት፣ የአፍሪካ ህብረትን ጨምሮ የአፍሪካ ሀገራት በሙሉ ጥያቄውን አቅርበዋል። አሻማግሉን አደራድሩን ብለዋል። ነገር ግን ኢትዮጵያ ወደ ቀይ ባህር እንዳትመለስ የማሻማገል ወይም ደግሞ የማደራደር ጥያቄ የተቀረበላቸው አካላት ጉዳዩን እያዘናጉ እያደባበሱ የሚያሳልፉት ከሆነ ግን ኢትዮጵያ እርምጃ ትወስዳለች ብለዋል። ይህ ማለት ደግሞ እኔ ማብራራት አይጠበቅብኝም። ጠቅላይ ሚኒስተሩ እንዳሉት ከሆነ የኢትዮጵያ የቀይ ባህር ጥያቄ አይቀሬ ነው፣ አናሻማግልም፣ አናደራድርም የምትሉ ከሆነና ኤርትራ ደግሞ ወደ ለየለት ጦርነት ለመግባት ፍላጎት ካላት መልስ ይሰጣታል ማለት ነው። ሚኒስትር ኢትዮጵያ አብይ አህመድ ሎሚ ኣብ ዘካየደው ብዙሕ ሕቶታት ዘልዓለሎ ኣኼባ ቤት ምክሪ ወከልቲ ህዝቢ ንሕቶ ኣፍ ደገ ባሕሪ እውን ደጊሙ ኣልዒሉ። እቲ ቀዳማይ ሚኒስትር ጉዳይ ቀይሕ ባሕሪ ሕጋዊ፣ ታሪኻዊ፣ መልክዕ ምድራዊ፣ ቆጠባውን ኢልና ኢና ንኣምን ክብል እንከሎ ኢትዮጵያ ቀይሕ ባሕሪ ንኽትስእን ቃልሲ 30 ዓመት ዝወሰደ ቃልሲ ነይሩ ብምባል እውን ነቲ ዝሰኣነቶ ደጊማ ክትረክብ ግን ካልእ 30 ዓመት የድልያ ኢለ ኣይኣምንን ኢሉ። ስቕ ኢልካ ብዝረግአን ሰላማዊ ገድን ምኻድ አድላይ ይምባል ዝኾነ እንተተዛረብና ግን ንኽንስእነ ዝወሰደልና ጊዜ ንኽንረኽቦ ክወስደልና ኢለ ኣይሓስብን ኢሉ። እቲ ቤት ምኽሪ ይኹን ህዝቢ ኢትዮጵያ ክፈልጦ እደሊ ብምባል ድማ እቲ ቀዳማይ ሚኒስተር ንድሕሪት ተመሊሱ ሓደ ኣመታት ክህብ ተሰሚዑሎ። አብይ አህመድ እቲ ቀዳማይ ዘልዓሎ ነጥቢ ፈለማ እቲ ኢትዮጵያ ንኣፍ ደገ ባሕሪ ዘስኣነ ውሳነ መን ይወሲንዎ ዝብል ሕቶ ብምልዓል ካቢነ ዝኸውን ብምባል ሰነዳት ካቢነ ገላቢጥና ሲኢና ቤት ምኽሪ ዝኸውን ኢልና እንተደለናውን ቤት ምኽሪ ነቲ ውሳነ ኣይፈልጦን እዩ። ህዝቢ ኢትዮጵያ ብህዝበ ውሳነ ይርአዮ ከይበሃል ድማ ንሕና እውን ነርና ኢና። ህዝቢ ኢትዮጵያ ዘይወሰኖ ወከልቲ ህዝቢ ዘይረአይዎ እንተወሓደ ፈጻሚ ካቢነ ዘይረአዮ ውሳነ መን ወሰኖ ኢሉ ብምሕታት እቲ መስርሕ ውሳነ ዘይሕጋዊ ምዃኑ ዘርኢ ትካላት ዘይተሳተፍዎ ምዃኑ ብምባል ሃጋፍ ሕጋውነት ከም ዘለዎ ከረድእ ፈቲኑ። እዚ ይኹን እምበር ከም ዝዝከር ድሕሪ ሙሉእ ስዕረት ስርዓት ደርግ ኣብ ኣስመራን ኣዲስ ኣበባን ኢትዮጵያ ዝተቋጻጸረ ይህወደግ ኣብ ሓምለ 1991 ዘካየዶ ዋዕላ ሰላምን ዲሞክራሲን ንብዙሓት ውድባት ዘጠቓለለ መሰጋገሪ መንግስቲ ነይሩ። ኣብቲ ሽዑ እዋን ድማ ብዋና ጸሓፊ ህዝባዊ ግንባርን ግዚያዊ መንግስቲ ኤርትራን ዝነበረ ኢሳያስ አፈወርቂ ዝምራሕ ልኡኽ ዝተሳተፈ ካብ 1 ሓምለ ክሳብ 5 ሓምለ 1991 ኣብ ኣዲስ ኣበባ ዝተካየደ ዋዕላ ሰላምን ዲሞክራሲን ርእሰ ውሳነ ህዝቢ ኤርትራ ብሬፈረንደም ክውሰን ከም ዝተሰማምዐ ኣይርስዕን። ኢትዮጵያ ቀይ ባህር አይገባትም
የሚለውን አልሰማንም። 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩ የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም። ከኤርትራ ጋር ውጊያ ውስጥ ከገባን ውጤቱ ይታወቃል። አስተማማኝ ኃይል አለን። በ30 ዓመት ርብርብ ቀይ ባህርን ኢትዮጵያ አታለችም። ለማግኘት ግን 30 ዓመት ይፈጅብናል ብዬ አላስብም ሲሉ የኢትዮጵያው ክቡር ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከ5 ዓመት በፊት ባህር ኃይል ያቋቋምነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም፣ ለቻይና፣ ለአሜሪካ እንዲሁም ደግሞ ለራሽያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ሲሉ ጠቅላይ ሚኒስትሩ ተደምጧል። አሰብ ያለ ሕግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ ውስጥ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን ብለዋል። የኤርትራ መሪዎች ለታጣቂዎች ጥይት ማቀበላቸው እንዲያቆሙም አሳስበዋል። 1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ባህር አቋቁመን ነው
ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳይ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ዜና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው።
የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ